ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ እንዴት ናችሁ? ዛሬ ብዙ ሰዎችን እያጠቃ ስለሚገኘው ስለ ጉበት በሽታ እንነጋገራለን። የጉበት በሽታ ምልክቶች ምንድናቸው የሚለውን በሰፊው እናያለን። እነዚህ ምልክቶች የምታዩ ከሆነ ወደ ሕክምና በመሄድ ምርመራ ማድረግ ይኖርባችኋል። እስከ መጨረሻው አብራችሁን ቆዩ። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሆንላችሁ። የጉበት በሽታ በአሁኑ ጊዜ ብዙ ሰዎችን እያጠቃ የሚገኝ በሽታ ነው። በአጠቃላይ 5 አይነት የጉበት በሽታ ቫይረስ አይነቶች ሲኖሩ እነዚህም ሄፓታይተስ ኤ፣ ሄፓታይተስ ቢ፣ ሄፓታይተስ ሲ፣ ሄፓታይተስ ዲ እና ሄፓታይተስ ኢ ይባላሉ። ከነዚህ ውስጥ ግን በሽታን በማምጣት የሚታወቁት ሄፓታይተስ ቢ እና ሄፓታይተስ ሲ የተባሉት ሲሆኑ ሄፓታይተስ ዲ እና ኢ ደግሞ ብዙም የተለመዱ አይደሉም። በሽታው ያልጠናበት ህመምተኛ የሚያሳያቸውን ምልክቶች ስንመለከት እንደ ትኩሳት፣ ድካም የማለት ስሜት፣ ማቅለሽለሽ፣ የምግብ ፍላጎት ማጣት፣ የሰውነት ሽፍታ እንዲሁም የመገጣጠሚያ ህመም ሲሆኑ በስተመጨረሻም የታካሚው ሰውነትና አይኖች ቢጫ ሊሆኑ ይችላሉ። የጠና የጉበት ህመም በሽታ ያለባቸው ሰዎች ላይ ግን በአብዛኛው የሚታዩት ምልክቶች ባይኖሩም እንደ ድካምና የመዛል ስሜት ይስተዋልባቸዋል። በሽታው ሳይታከም ከቆየ ወደ ሲሮሲስ እና የጉበት ካንሰር ሊለወጥ ይችላል። ታማሚው ያለበትን የጉበት ቫይረስ አይነት ለመለየት ቀለል ያለ የደም ምርመራ ማድረግ ይቻላል። የእያንዳንዱን አይነት የጉበት በሽታ እስቲ በዝርዝር እንመልከተው። ሄፓታይተስ ኤ የሚባለው የጉበት ህመም የሚተላለፈው በቫይረሱ የተበከለ ምግብና መጠጥ በመውሰድ ነው። ሄፓታይተስ ኤ የጉበት ህመም የሚተላለፈው በቫይረሱ የተበከለ ምግብና መጠጥ በመውሰድ ነው። ህፃናት ላይ ምንም አይነት ምልክት የማያሳይ ሲሆን አዋቂዎች ላይ ግን ከላይ የተገለጡትን ምልክቶች እንደ የአይንና ሰውነት ቢጫ መሆን፣ ድካም፣ ማቅለሽለሽ የመሳሰሉትን ምልክቶች ያሳያል። ሄፓታይተስ ቢ ደግሞ እንደ ሲሮሲስ እና የጠና የጉበት ህመም በማምጣት ይታወቃል። መተላለፊያ መንገዶቹን ስናይ መርፌ፣ ምላጭ የመሳሰሉትን የተበከሉ ስለታማ ነገሮች ከእናት ወደ ልጅ እና የግብረ ስጋ ግንኙነት ከመተላለፊያ መንገዶች ውስጥ ይጠቀሳሉ። ሄፓታይተስ ሲ ልክ እንደ ሄፓታይተስ ቢ ሁሉ ለጉበት ካንሰርና ሲሮሲስ ለሚባለው የጠና የጉበት ህመም የሚዳርግ ሲሆን መተላለፊያ መንገዶቹም ተመሳሳይነት አላቸው። የሄፓታይተስ ሲ በሽታ ታማሚዎችም የተለየ የሚያሳዩት ምልክት የለም። በሽታው መኖሩን ለማወቅ የደም ምርመራ ማድረግ ይቻላል። የጉበት በሽታ ብዙውን ጊዜ በመጀመሪያዎቹ ደረጃዎች ምንም አይነት ግልጽ ምልክቶች የማይታይበት ጸጥ ያለ ሁኔታ ነው። ይሁን እንጂ የጉበት ችግሮች የመጀመሪያ ማስጠንቀቂያ ምልክቶችን ማወቅ ሁኔታው ከመባባሱ በፊት ሕክምና ለማግኘት ይረዳል። ጉበት መርዛማ ንጥረ ነገሮችን በማጣራት ሜታቦሊዝም በመደገፍ ወሳኝ ሚና ይጫወታል። አሁን ደግሞ ቀዳሚ የሚባሉት ወይም የመጀመሪያዎቹ የጉበት በሽታ ምልክቶችን እንነጋገራለን። ከነዚህ ምልክቶች አንዱን የምታዩ ከሆነ በተለይ ምልክቱ የሚቀጥል ከሆነ ወደ ሐኪም ጋር መሄድ አስፈላጊ ነው። አንደኛ ድካም ማለት ያለማቋረጥ ድካም ወይም ደካማነት ከተሰማዎት ጉበቱ በትክክል እየሰራ እንዳልሆነ ምልክት ሊሆን ይችላል። ድካም ብዙውን ጊዜ የሚከሰተው ጉበት መርዛማ ንጥረ ነገሮችን ለማቀነባበር ወይም ኃይልን የሚጨምሩ ፕሮቲኖችን ለማምረት በሚታገልበት ጊዜ ነው። ሁለተኛ የሆድ ህመምና እብጠት። በሆዶ የላይኛው ቀኝ በኩል ህመም ወይም ምቾት ማጣት የጉበት ችግሮችን ሊያመለክት ይችላል። ስብ ያላቸው ምግቦች ከተመገባችሁ በኋላም ሊባባስ ይችላል። በተጨማሪም የሆድ ውስጥ እብጠት ወይም አሲቲስ በመባል የሚታወቀው ጉበት ከተጎዳ ወይም በትክክል መስራት ካልቻለ ሊዳብር ይችላል። ስለዚህ የሆድ እብጠት የሚሰማችሁ ከሆነ ወደ ምርመራ መሄድ አስፈላጊ ነው። ሶስተኛ የቆዳ ወይም የአይን ቢጫ ቀለም። የጃንዲስ የጉበት ችግሮች በጣም ግልጽ ከሆኑ ምልክቶች አንዱ ነው። ይህም የሚከሰተው ጉበት ካሁን በኋላ ቢሊሩቢንን ውጤታማ በሆነ መንገድ ማካሄድ በማይችልበት ጊዜ ሲሆን ይህም በቆዳውና በአይኑ ላይ ቢጫ ቀለም ያስከትላል።
እርሶ ወይም የምታውቁት ሰው ይህ ምልክት የሚታይበት ወይም የሚታያችሁ ከሆነ ወዲያውኑ ወደ ሕክምና መሄድ አስፈላጊ ነው ማለት ነው። አራተኛ የሽንት መጥቆር። ጉበት በትክክል በማይሰራበት ጊዜ ቆሻሻዎች በደም ውስጥ ሊከማቹና ሽንቱ ጥቁር ቡናማ ወይም ጥቁር ቢጫ የምንለውን አይነት ከለር ሊይዝ ይችላል። ሽንቶ ባልተለመደ መልኩ እንደ ጨለማ የሚመስል ከሆነ የጉበት ጉዳት ምልክት ሊሆን ይችላል። በተለይ ድካም አይነት ምልክት አብሮት ከሆነ። አምስተኛ ማቅለሽለሽና ማስታወክ። የማያቋርጥ ማቅለሽለሽና ማስታወክ በተለይ ከተመገባችሁ በኋላ የጉበት በሽታን ሊያመለክት ይችላል። ጉበት ከተጨናነቀ ወይም ከተቃጠለ የምግብ መፍጫ ስርዓት መዛባት ሊያስከትል ይችላል። ይህም የማያቋርጥ ህመም ስሜትን ያስከትላል። እነዚህ ምልክቶች እንደ ድካም ወይም የሆድ ህመም ካሉ ሌሎች ምልክቶች ጋር አብረው የሚከሰቱባችሁ ከሆነ የህክምና እርዳታ ማግኘት አስፈላጊ ነው። ስድስተኛ የምግብ ፍላጎት ማጣት። የጉበት በሽታ የምግብ ፍላጎት ማጣት ወይም ቀጣይነት ያለው የመጥገብ ስሜት ሊያስከትል ይችላል። የምግብ ፍላጎት ማጣት ወይም ትንሽ መጠን ከተመገባችሁ በኋላ የመጥገብ ስሜት የሚሰማችሁ ከሆነ ይህ አንዱ የጉበት በሽታ ምልክት ሊሆን ይችላል ማለት ነው። ሰባተኛ የሚያሳክክ ቆዳ። የቆዳ ማሳከክ ሌላው የጉበት በሽታ ምልክት ነው። የማሳከክ ስሜቱ ቀጣይ ከሆነ ጥቁር ሽንት ወይም የሆድ ህመም ካሉ ሌሎች ምልክቶች ጋር አብራችሁ የምታዩት ከሆነ ወደ ህክምና ሄዳችሁ ምርመራ ማድረግ ይኖርባችኋል። ስምንተኛ እግሮችና ቁርጭምጭሚቶች ላይ የሚታይ እብጠት። በእግሮችና በቁርጭምጭሚቶች ላይ የሚታይ እብጠት ሌላው የጉበት በሽታ የመጀመሪያ ምልክት ሊሆን ይችላል። ዘጠነኛ የሰገራ ቀለም መለወጥ። ሰገራው ስለ ጉበቶ ጤንነት ጠቃሚ ፍንጭ ሊሰጥ ይችላል። ፈዛዛ ወይም የሸክላ ቀለም ያለው ሰገራ በጉበት በሽታ ምክንያት የሚመጣ የቢል ቱቦ ችግር ምልክት ሊሆን ይችላል። በሌላ በኩል ደግሞ ከወትሮው የበለጠ ጠቆር ያለ ሰገራ የውስጥ ደም መፍሰስን ሊያመለክት ይችላል። ጉበት ቶሎ ከታከመ ራሱን የመፈወስ አስደናቂ ችሎታ አለው። ነገር ግን የጉበት በሽታው ወደ ላቀ ደረጃ ከደረሰ የህክምና አማራጮች የበለጠ ውስን ይሆናሉ። የጉበት ችግሮችን አስቀድሞ ማወቅ ለህይወት አስጊ የሆኑ ሁኔታዎችን ለመከላከል ይረዳል ማለት ነው። ከነዚህ ከመጀመሪያዎቹ የጉበት በሽታ ምልክቶች አንዱን የምታዩ ከሆነ የህክምና እርዳታ ማግኘት አስፈላጊ ነው። የጉበት በሽታ በመጀመሪያዎቹ ደረጃዎች ለመለየት አስቸጋሪ ሊሆን ይችላል። ነገር ግን ምልክቶቹን ቀደም ብሎ ማወቁ ሁሉንም ለውጥ ያመጣል። እንደ ድካም፣ ጥቁር ሽንት ወይም የሆድ ህመም ያሉ የማስጠንቀቂያ ምልክቶችን ካያችሁ ወዲያውኑ የህክምና ምክር ማግኘት አስፈላጊ ነው። በትክክለኛው ህክምናና እንክብካቤ የጉበት በሽታዎችን በተሳካ ሁኔታ ማከም ይቻላል። እንግዲህ ተመልካቾቼ ዛሬ ስለ ጉበት ህመምና ስለ ጉበት በሽታ ምልክቶች ተነጋግረናል። ጉበት ለሰውነታችን በጣም አስፈላጊ አካል እንደሆነ መርሳት የለባችሁም። ምግብ ማቀናበር፣ መድኃኒቶችን ማጣራት፣ መርዛማ ንጥረ ነገሮችን ማስወገድና እንደ ኃይል ማከማቸት ያሉ ብዙ ስራዎችን ይሰራል። ስለዚህ ጉበታችንን መጠበቅ ማለት ጤናችንን መጠበቅ ነው ማለት ነው። ይህ መረጃ ከጠቀማችሁ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን አስተያየት ወይም ጥያቄ ኮሜንት ላይ ጻፉልኝ። በቀጣይ ከሌሎች ከጤና ጋር በተያያዙ ጠቃሚ መረጃዎች እንደገና እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።